ሰላም ትሬደርስ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ዊክሊ አናሊሲስ የምንሰራበትን አዲስ ቪዲዮ ይዤ መጥቻለሁ። ስፔሻሊ ጎልድ እና ዩሮ ላይ ሁለቱ ላይ ትሬድ ስለምናደርግ በደንብ ሁለቱ ላይ ፎከስ አድርገን አዲስ ቪዲዮ ይዤላችሁ መጥቻለሁ። ላስት ዊክ እንግዲህ የለቀቁት አንድ ቪዲዮ ነበር። እሱን ያያችሁ ሰዎች እንግዲህ ጎልድ ላይ አብዛኛው ነገር እዛ ላይ ስቴት እንዳደረግ ነው ወደ ምንፈልገው የዲማንድ ዞን ኤሪያ ላይ መጥቷል። ጎልድ እንግዲህ ፕራይሱ ላለፉት 2 ሳምንቶች በጣም ዲፕ ያለበት ወይም ደግሞ ፕራይስ ኮሬክሽን እየሰራበት ያለበት ሳምንት ይገኛል። ግን ላስት ቪዲዮውን ያላያችሁ ሰዎች ገብታችሁ ይዩት እና የላስት ቪዲዮ አውትሉካችን አብዛኛው ነገር እንዳሰብነው ሂት አድርጓል ማለት ነው። ኦልሞስት እኔም ደግሞ በዚህ ሳምንት በ200K አካውንት ላይ $16,000 ነው የመጀመሪያ ፌዝ ዋን ሜክ ማድረግ ያለብኝ። ግን ያኛው $16,000 ዝም ብሎ አውቶማቲካሊ አንድ $16,000 መስራት ሳይሆን መጀመሪያ ከሰራችሁት የሰከንድ ዴዩ 1% ጌን እያደረጋችሁ እንትት ሚኒንግ ላይክ ለምሳሌ 2200 ብትሰሩ ኔክስት ዴይ 200 ሺህ ላይ 2200 ብትሰሩ እሱን ትደምሩት እና 200 አካባቢ ይመጣል። የእሱን 1% ሰከንድ ላይ መስራት አለባችሁ። ከዛ በኋላ እያለ 5 ፕሮፊታብል ዴይስ የ1% ኮንሲስተንሲ ኖሯችሁ ሁልጊዜ ማሳደግ ማለት ነው አካውንቱን። ያ ሩል አለው እኛ ትሬድ የማደርግበት ፕላትፎርም ላይ ነው። ያንን አክቹዋሊ እኔ ኦልሞስት $16,000 ኤክስፔክት የሚደረግብኝ ትሬሽሆልድ ጋር ደርሻለሁ። ግን እነዚ የእኔ ትሬዲንግ ላይ 5 አልሞላም ነበር። ሶስቱን እያስተካከልኩ ከረንት ይገኛሉ። 16,000 ነበረውን ፕሮባብሊ ለእኔ ሪችም እንዳይሆን ሴፍ ለመሆንም የተወሰነ አማውንት ሉዝ አድርጌው ከዛ በኋላ እያስተካከልኩኝ አሁን የቀረኝ 3 ትሬዶች ብቻ ናቸው። እነዛን 3 ትሬዶች 1% ሩል ብቻ ተከትዬ ጌኑን ካገኘው በኋላ የመጀመሪያው ፌዝ ኢዝሊ እናልፈዋለን ማለት ነው። ስለዚህ የመጀመሪያው ፌዝ አክቹዋሊ የዚህን ያህልም እንትን አለ ቀላሉ ለማለፍ ከረንትሊ እዛ ላይ ይገኛለሁ። ስለዚህ የላስት ዊክ ቪዲዮውን ብታዩት ኦልሞስት $8,000 $10,000 የሰራሁባቸው ዊኮች ነበሩ። $700 $3,000 የላስት መጨረሻ ትሬድ የነበረን ዓርብ ዕለትም ሴል ወደ $2,100 አካባቢ ሰርቻለሁ ማለት ነው። ለእኔ ፕሮፊታብል ከምላቸው ዊኮች ሳምንት ነበረ። ለእናንተ ለማሳየት ያክል አይ ቲንክ አንደኛው ሼር ለማድረግ ያክል የሰራሁባቸው ግሩፕ ላይ የተላላክ ናቸው ስክሪንሾቶች ናቸው። እነዚህን እንደምታያቸው የሰራናቸው ላስት $720 አካባቢ ሰርተናል። $9,000 ከፍ አድርገነዋል። $10,000 እንዳልኳቸው የሰራሁበት ዊክም ነበር ቀን ነበር። ይሄ የአንድ ቀን ትሬዶች ናቸው እነዚህ አብዛኞቹ አሁን ላይ የምታዩቸው ማለት ነው። እና ፕሮባብሊ አሪፍ ዊክ ነበረ፣ አሪፍ ትሬድ አድርገናል። ስለዚህ ሴንጋር አሁንም የጎልደን ፊውቸር አውትሉክን ከኔ ጋር እናያለን ማለት ነው። ዛሬ በአንድ አጠር ያለች ስለ ጎልድ ሪፖርት ልበላችሁ። ሉኪንግ ፎር ፈንዳሜንታልስ የፈንዳሜንታል አናሊሲሱ በጣም ስለሚረዳን ጎልድ ላይ እሱን የተወሰነ ልበላችሁና አጭር የሆነች ኤክስፔክት ማድረገው አሁንም ሴል ፖዚሽኖች ሪጋርድለስ ኃይለኛ ዲማንድ ዞን ላይ ከመሆኑ ሴል የማድረግ ቻንሱ ትንሽ ከበድ እያለ እየመጣ ነው አሁን ላይ። ምክንያቱም ዲማንድ ዞን ላይ ነው ያለው። ስቲል ሪስፔክት አድርጎ ሆልድ አድርጎ ያዘው ዲማንድ ዞን ላይ ነው ያለው። ግን ሴም ታይም ሊኩዊዲቲ ኤሪያዎች አሉ። እነሱ ክሊር ተደርገው ዊክሊ ማርኬት ኢምባላንስ አካባቢ እስኪመጣ ሴል ለማድረግ ወይም ሾርት ለማድረግ የመጨረሻው ማለት ይችላለሁ። አይ ቲንክ ከዚህ በኋላ የጎልድ ሾርት ተርም ኮሬክሽኑ በዚሁ ይቀጥላል ብዬ እኔ ፐርሰናሊ አላስብም። ይህንን አንዴ ላጥፈው ተስተካክሏል። እንደምናውቀው ጎልድ እዚህ ጋር እንደምታዩት ስክሪኑ ላይ ጎልድ ከ3,500 ሃይ ከወጣበት ዶላር ወደ $3,211 ወደ ታች ወርዷል ማለት ነው። ይህ የፓስት 2 ዊክስ መጀመሪያ ጊዜ በጎልድ ከሪከርድ ሃይ ከወጣበት ወደ ሎው እስከ $3,211 ወርዷል። ስለዚህ ዋናው ጥያቄ አሁን ካለበት 3,200 ኤሪያ ማለት ዲማንድ ዞን ሆና አሁን ስቲል ይዞ የቆየበት ኤሪያ ነው። ከዚህ 3,200 ይወርዳል ወይ የሚለው ትልቅ ኮስችን ነው። አሁን ላይ 3,211 አካባቢ ላይ ይገኛል ማለት ነው። የጎልድ ፕራይስ እንደዚህ እንዴት ሊወርድ ቻለ የሚል ጥያቄ ሊኖራችሁ ይችላል። ምክንያቱም ከሃዩ ወደ ሎ ፍጥነት ነው የወረደው እና ይሄ የሆነበት ምክንያት ምንድን ነው? አንደኛው የትሬድ ቶክ ሆፖች አሉ፣ ተስፋዎች አሉ። ከትራምፕ ከቻይና ጋር፣ ከሳውስ ኮሪያ ጋር፣ ከጃፓን ጋር፣ ከተለያዩ ሀገራት ከነዚህ ኤዥያ አካባቢ ካሉ ሀገራቶች ጋር ዲል ለማድረግ
ኦፕን የሆነ ቴብል ዌር ኦን ቴብል የሚል ሪፖርት እየወጡ ስለነበር በዛ ምክንያት የአሜሪካ የዩኤስ ዶላር ከረንሲ ስትሮንግ እየሆነ የመጣ ነው። ፕላስ ደግሞ የስትሮንግ ዩኤስ የጆብ ዳታዎች እየወጡ ነው የሚገኙት። አሁን ለምሳሌ ኢምፕሎይመንት ክሌም ኒውሶቹን ካያችኋቸው የዩኤስ ዳታዎች አሁን ላይ ስትሮንግ እየወጡ ነው። ፕላስ ደግሞ የቻይና ሆሊዴይ መሆኑ የጎልድ ፕራይስ ከሜይ 1 እስከ 5 ቻይኒዝ ሆሊዴይ ነበርና የዛም የነ ቻይኒዝ ሆሊዴይ ላይ በዛ ምክንያት ባየሮች ብዙ አልነበሩ። ብዙ ጊዜ ኤዥያ ላይ ካያችሁ ፓምፕ አሉ፣ በጣም ወደ ላይ ፑሽ ይደረጋል። አሁን ላይ ግን ከረንት ላይ ስናየው የቻይና ወይ ደግሞ የቻይና ማርኬት ላይ ወይ ደግሞ ኤዥያን ሴሽን ላይ ኢቨን ፕራይስ ዲፕ ያደረገ ያለው ወደታች እየወረደ ነው ያለው። ይሄ ደግሞ ቻይኒዝ ሆሊዴይ ቻይና ሆሊዴይ ላይ ከመሆናቸው አንጻር ፕላስ ደግሞ እነዚህ ትሬድ ቶኮች ሆፖች ተስፋ መኖራቸው የዩኤስ ጆብ ደግሞ ስትሮንግ የሆነ የዩኤስ ጆብ ዴታዎች እየወጡ መሆናቸው የጎልድ ፕራይስን ሾርት ተርም ኮሬክሽን ሊያደርግ ወይም ደግሞ ወደታች እንዲወርድ ፑሽ እያደረገው ይገኛል ማለት ነው። ሌላኛው ደግሞ ታሪፎች እንደምናውቀው ሰሞኑን ትራምፕ ከመጣ በኋላ የታሪፍ ዋር በጣም ጂኦፖለቲካል ናት ኦንሊ ጎልድ ላይ ወደ እነዚህ ፎሬክስ ላይ ምናምን የሚቻሉ ስቶኮች እነዚህ ኢቨን ኮፊ የቡና ኢትዮጵያ ውስጥ እንኳን ያሉ የኮፊ ኤክስፖርተሮች የተቸገሩበት ይገኛል አለ። ምክንያቱም ይሄ ደግሞ የታሪፉ ውጤት ነው። ትራምፕ ታሪፉን ከፍ አድርገዋለሁ ካለ ሰዓት ጀምሮ ቻይናዎች ላይ ስፔሻሊ ቻይኒዝ ማርኬት ላይ ኢቨን ኢትዮጵያን ኮፊ ኤክስፖርተሮች ራሱ ወደ ቻይኒዝ ማርኬት ቡና ለመላክ ስትራግል እያደረጉ እንደሆነ ከዶላር ይልቅ በየን ክፍያ የተቀየረ መሆኑን አንዳንድ ጓደኞቻችን እዛ ሴክተር ላይ የሚሰሩ ልጆች ጓደኞች ስላሉኝ እነሱ ሲያወሩ ሰማለሁ። እና ይሄኛው ጀነራል ጂኦፖለቲካል ፕሮብሌም እያመጣ የሚገኘው አንደኛው ታሪፍ ነው ማለት ነው። ስለዚህ ትራምፕ ደግሞ ያንን ታሪፍ ቀለል ለማድረግ ወይም ደግሞ መጀመሪያ ከነበሩት ስትሮንግ የሆነ ታሪፍ እንትናቸው ሩል ማለት አይ ቲንክ ከተናገረው ነገር ላይ አሁን ኢዝ የማድረግ ወይ ደግሞ ትንሽ ቀዝቀዝ የማድረግ ነገሮች እየታየ ስለሆነ ጎልድ ዋጋው እየወረደ ነው ማለት ነው። ስለዚህ የቅድም እንዳልኳችሁ የሌበር ዳታ ስትሮንግ የሆነ ሌበር ዳታ መኖሩ ለሾርት ተርም የጎልድ ፕራይስ ኮሬክት እንዲያደርግ ወይ ደግሞ ዝቅ እንዲል ጎልድ ዲፕ እንዲያደርግ እያደረገው ይገኛል ማለት ነው። ስለዚህ በዚህ 2 ሳምንት ውስጥ ጎልድ ወደ ሎውስት ወደምንለው ወደታች ላለፉት ተከታታይ 2 ሳምንቶች ወደታች ወርዷል ማለት ነው። ይህም ደግሞ ቢግስት ኮስችን ዋይ የሚለውን ያመጣል። ቅድም እንዳልኳችሁ ኢምፕሩቪንግ ማርኬት ሴንቲመንት አራውንድ ግሎባል ትሬድ ቶክስ በመኖሩ እነዚህ ግሎባል ትሬድ ቶክሶች እንደ ድሮ ታሪፉ ማይጨምር ከሆነ ወይ ደግሞ ታሪፉ የሚቀንስ ከሆነ መጀመሪያ ከነበረው ታሪፍ እየቀነሰ የሚመጣ ከሆነ ኦብቪየስሊ የዶላር ፓወሩ ደግሞ ዶላር ስትሬንግዙ ከፍ እያለ ይመጣል። ይህ ደግሞ ጎልድን ትንሽ ወደታች እንዲወርድ ያደርጓል። ጎልድ ሴፍ አስቴት ተብሎ ስለሚታሰብ ኤኒ ፕሮብሌም ሲመጣ ጋዝ ድጋሚ አቋርጬ ጀምሬያለሁ ማለት ነው። በእነዚህ ትሬድ ቶኮች ምክንያት የጎልድ ፕራይስ እየወረደ ይገኛል ማለት ነው። ስለዚህ እነዚህ ዲል በዚ ኢንዲያ፣ ጃፓን፣ ሳውዝ ኮሪያ፣ ቻይና አሮን ቴብል ማለቱ ትራምፕም ደግሞ የተለያዩ ኒውሶች ሲያወጣ እነዛ ማርኬቱን ወደታች እንዲወርዱ ወይ ደግሞ ስፔሲፊክሊ ጎልድ ወደታች እንዲወርድ እያደርጉት ነው። ሌላኛው ትራምፕ እንደምናውቀው 145% ታሪፍ ቻይና ሁሉ ጊዜ ቻይኒዝ እና እነሱ ላይ ታሪፍ አደርጋለሁ ያለውን አንድ ቻይኒዝ አፊሊየትድ የሆነ ሶሻል ሚዲያ ከአሜሪካ ቻይና ጋር ዲል እያደረገች ነው ይህን ነገር ለመቀነስ የሚል ኒውስ አውጥተው ነበርና በዛ ምክንያት ያ ኒውስ እንደወጣ አውቶማቲክሊ በዛ ኒውስ ምክንያት ኢንቨስተሮች ከጎልድ ላይ ገንዘባቸውን እያወጡ ወደ ተለያዩ ስቶኮች ላይ እየገዙ ይገኛል ማለት ነው። ይህ እንዳለ ፈንዳሜንታል አናሊሲሳችን ነው እና እነዚህ ኢንቨስተሮች ደግሞ ከጎልድ ላይ ኢንቨስትመንታቸውን ሲያወጡ ወይም ደግሞ ገንዘባቸውን ሲያወጡ ኢንጀስት የተደረገው ባየሮች በጣም ኃይለኛ ዲማንድ ነበራቸው ወይም ደግሞ ፕራይሱን ከፍ ያደረጉት ባየሮች ወይም ደግሞ ኢንቨስተሮች፣ ትላልቅ ኢንቨስትመንት ባንኮች እነሱ ገንዘባቸውን ከጎልድ ላይ ሲያወጡ የጎልድ ፕራይስ አሁንም ወደታች ዲፕ ያደርጋል ማለት ነው። ስለዚህ ይሄኛው ነገር በዚህ ይቀጥላል ወይ ጎልድ ዋጋውን ወደታች እየወረደ ወይ ደግሞ ኮሬክት እያደረገ እንደወጣው ሁሉ ወደታች ይወርዳል ወይ የሚል ጥያቄ ነው ሁላችንም ውስጥ የሚኖረው። እኔ ፐርሰናሊ አይመስለኝም። ጎልድ ሾርት ተርም ኮሬክሽን ላይ ነው ብዬ ነው የማስበው። እንደውም ኒው ፕራይስ ሃይ ወደ ላይ ይወጣል ብዬ አስባለሁ። ከመውረዱ ይልቅ ወደ ላይ ተመልሶ ይወጣል። ስፔሻሊ እነዚህ ማርኬት ኢምባላንሶች ዊክሊ፣ ዴይሊ ወደታች ያሉትን ማርኬት ኢምባላንሶች ዋንስ ኮሬክት ካደረገውና ዋንስ ባላንስ ካደረገው በኋላ ወደታች ይወርዳል ብዬ ፐርሰናሊ አላስብም።
ምክንያቱም አሁን ላይ ከረንትሊ ዓለማችን ላይ ያለው የጂኦ ፖለቲካል አንሰርቴኒቲ በጣም ከፍተኛ ነው። ትራምፕ ቀንሳለሁ እንዳለው ሁሉ አይታወቅም። ኔክስት ታይም ደግሞ በ200% ታሪፍ ሊመጣ ይችላል። ዋንስ እነዚህ ኔጎሽዬሽኖች ቅድም ያላቸው ከጃፓን፣ ሳውስ ኮሪያን፣ ኢቨን ቻይኒዝ ጋር ያለው ትሬድ ቶክ እንደታሰበው ማይሄድ ከሆነ እንደውም የጎልድ ፕራይስ ወደ ላይ በጣም መውጣቱ አይቀርም። ስለዚህ ሁለተኛው ደግሞ ኢንፍሌሽን፣ ዓለማችን ላይ ያለው ኢንፍሌሽን አለ። ሶስተኛ ነገር ደግሞ ሃይ ገቨርንመንት ዴፕት እና ኢንተረስት ሬቶች ከፍተኛ የሆኑበት ታይም ላይ ስለሆነ እኔ ፐርሰናሊ የጎልድ ፕራይስ ኮሬክሽን ትናንሽ ፕራይስ ኮሬክሽኖችን እያደረገ እንጂ ይወርዳል ብዬ አላስብም። ይህ የሰጧችሁ ኢንፎርሜሽን ባይዘው አይኖች 10 ሚኒትስ ሆናል ወደ ይህን ነገር ሳብራራ። ለትሬዳችሁ ኔክስት ፕሌስ ለምታደርጉ ትሬድ በቂ የሆነ ኢንፎርሜሽን ከበቂ በላይ የሆነ ኢንፎርሜሽን ከዚህ ላይ ነው የምትወስዱት። ስፔሻሊ ጎልድ ላይ ፈንዳሜንታል አናሊሲስ ወይ ኒውሶች በጣም ማተር ከሚያደርጉበት ፔር አንዱ ጎልድ ነው። ስለዚህ ቢንግ ሴት ይሄኛውን ኢንፎርሜሽን ይዘን ጎልድ ሾርት ተርም ኮሬክሽን ላይ እንዳለ ፕላስ ደግሞ ሴል ስንገባ ትንሽ አሁን ላይ ሪስክ የሚሆኑ እነዚህ ቶኮች ጥሩ የሚሄዱ ከሆነና ከኤዥያ ከቻይና ጋር ያላቸው አሜሪካ ያላትን እንትን ስፔሻሊ በታሪፍ ዙሪያ ያላትን ነገር ቀለል ለምታደርገው ከሆነ እንደ መጀመሪያው ስትሪክት ማይሆኑ ከሆነ የጎልድ ፕራይስ አሁን ካለበት ወደ ላይ ይወጣል። ሚኒንግ ሾርት ፖዚሽኖቻችን ላይ በጣም መጠንቀቅ አለብን ማለት ነው። ስለዚህ ይህንን እያልኳችሁ ላስት ታይም ከኔ ጋር ትሬድ ስናደርግ እነዚህ ሊኩዊዲቲ ኤሪያዎች ክሊን መደረግ አለባቸው ብለን ከሰፕላይ ዞን ጀምሮ ስቲል ከዚህ ጀምሮ ወደታች ወርዶ እስከዚህኛው ዲማንድ ዞን ላይ መጥቶ አሁንም ሆልድ አድርጓል። ይሄኛው ዲማንድ ዞን ነው ስቲል ባየሮች ኮንትሮል ያደርጉት። እችኛው ዲማንድ ዞን ነች 3200 አካባቢ ቅድም ያልኩት ማለት ነው። ከዚህ በታች ይወርዳል አይወርድም የሚለው ጥያቄ ነው። ከፍተኛ ጥያቄ እንደ ፈንዳሜንታል ቅድም ያነሳ ነው ማለት ነው። አሁንም ቢሆን እኔ ፐርሰናሊ ይወርዳል። ሲወርድ ግን አትሊስት እስከዚህ ዊክሊ ማርኬት ኢምባላንስ ስላለ ያንን ባላንስ ለማድረግ ወደ ታች ትንሽዬ ይወርዳል። ወይም ደግሞ ይህንን ሊኩዊዲቲ ኤሪያ ስፔሻላይዜሽን ያለችው ሊኩዊዲቲ ኤሪያ ክሊን አድርጎ ወደ ላይ ይወጣል ብዬ አስባለሁ። ከዚህ በታች ግን ወደ ታች የሚወርድ ከሆነ ስቲል እንዳየው ይሆናል ማለት ነው። ስለዚህ እኔ ለኔክስት ዊክ ላስት ዊክ ላይ ትሬድ ያደረግናቸው እንዳለ ሴሽኖች አብዛኞቹ ዊኒንግ ትሬድ ነበረን፣ አብዛኞቹ ሾርት ያደረግናቸው ነበረ። ትናንትነታም ደግሞ ሾርት ያደረግነው ከዚህ ኤሪያ ይሄኛው ሰፕላይ ዞን እዚህ ጋር እንደምታዩት ቼንጅ ኦፍ ካር ወደ ላይ ይወጣ ነበር። ኪል ዞኖቹ እናብራላችሁ ለንደን ሴሽን ወደ ላይ ይወጣ ነበር። ከዚያ በኋላ ኒውስ ነበር አስታወሳችሁ፣ ፍራይዴ የመጨረሻ ከትናንት ወዲያ ማለት ነው ኒውስ ነበር። እዚህ ጋር ደግሞ ለውቶ ወደታች ሲወርድ ቼንጅ ኦፍ ካራክተር ነበረ። ቡሊሽ የነበረው ቤሪሽ ኮንፈርሜሽን ሰጥቶናል። ከዛ በኋላ ማርኬት ተመልሶ ቤሪሽ ኮንፈርሜሽን የሰጠን የመጨረሻ ካንድል ላይ ከመጣ በኋላ ወደ ታች ወደ ኤዥያ ሊኩዊዲቲ ሎ ታች መጥቶ እሱን ግራፍ ካረገ በኋላ ለምን ፕራይስ ኮሬክት እያደረገ የሚገኘው ማለት ነው። ስለዚህ አሁንም እችኛው ዞን ላይ ነበር ትሬድ ያደረግነው። ኦልሞስት $2400 ክሊን ያደረግንበት ትሬድ ነበር። ክሊን የሆነ ቪዚብል የሆነ ትሬዶች ነበር። ስለዚህ ይሄኛው ሰፕላይ ዞን ፍሬሽ አሁንም የሚሆን ፍሬሽ ሰፕላይ ዞን ክሬት ሄደው ማለት ነው። ስለዚህ ላለማስረዘም ላሰጠት ፎሎ የምታደርጉ ላስት ታይም የለቀቁት ቪዲዮ ላይ የሚቀጥል አዲስ አሁንም ፕራይስ ኮሬክት እያደረገ ወደ ታች እየወረደ ነው ያለው። እዚህ የመጨረሻውን ሴል ልለው ይችላሉ። እኔ ፎከስ የማደርግበት ኤሪያ ሁል ጊዜ ትሬድ ሳደርግ ትሬድ የማደርገው ወይ ፕሪቪየስ ዴይ ሃይ ላይ መምጣት አለበት ወይ ፕሪቪየስ ዴይ ሎ ላይ መምጣት አለበት። ሁል ጊዜ እንደምለው ማለት ነው። ከሃይ ወደ ሎ ሁሉም ማርኬት እንዳለ የኛ ነው ማለት አለ። ስለዚህ ዋን ሁል ጊዜ እንደምላችሁ ፕሪቪየስ ዴይ ሃያችሁና ፕሪቪየስ ዴይ ሎዋችሁን ወቁት። ስለዚህ ትሬድ የምታደርጉበት ኤሪያ ሁሉም ቻርት እናንተ ሁሉም ቻርት ላይ ትሬድ እናደርጋለን ማለት ነው። ስለዚህ እንደ ገበያተኛ ሚኒት ቱ ሃቭ የቱ ጋር ነው ትሬድ ማድረገው የቱ ጋር ነው ትሬድ ማድረገው የሚለው መለየት ነው። ስለዚህ እኛ ደግሞ ትሬድ እንደምናደርገው ከዴይሊ ሃይ እና ከዴይሊ ሎ ፕሪቪየስ ዴይ ሃይ ፕሪቪየስ ዴይ ሎ ነው ትሬድ ነው። ስለዚህ እዚህ ጋር እንደምታዩት የፕሪቪየስ ዴይ ሃይ እና ሎ ሳረግ ሰከንድ ሁሉ ጊዜ እንደብላችሁ 75% ፕራይስ ዲስካውንት ላይ ሲመጣ ነው ሁሉ ጊዜ ትሬድ የምናደርገው ነው። ከዴይ ሃዩ ጋር ሲመጣ 75% ዲስካውንት ላይ ምን አለ ሰፕላይ ዞን አለ which break of structure ያለበት ሰፕላይ ዞን አለ። ስለዚህ አሁን ዲማንድ ዞን ላይ ነው ኦልሬዲ ያለው። እዚህ ጋር እንደምታዩት ማርኬት ሺፍት እንደዚህ ኮንፈርም አላደረገም አድርጓል ሊሆን ይችላል። ትንሽ ቦዲ ኮንፈርም አድርጓል ማለት ይችላል። ስለዚህ ወደ ታች ተመልሶ ወደ ላይ መውጣቱ
እነዚህ ሁለት ኤሪያዎች ነው ማለት ነው። አንደኛው ይሄኛው ባይ ለማድረግ እችን ኤሪያ እናያለን። አሁን ያለበት ማለት ተመልሶ ባይ ለማድረግ እችን ኤሪያ ሴል ለማድረግ ግን ይህንን ኤሪያ እናያለን። ሁለቱም ላይ ፎከስ የምናደርገው የሎ እና የሀይ ቀድሞ ፕራይስ ወዴት ይሄዳል የሚለው። ስለዚህ ኤዥያ ሲከፈት ወደ ላይ ፑሽ ያደርገዋል ወይ? አንድ የመጀመሪያ ጥያቄ ነው። ኤዥያ ፓምፕ ካደረገው በዚህ ዞን ላይ ከመጣ ሪቨርስ ሲያደርግ ቼንጅ ኦፍ ካራክተር ካለ ስፔሻሊ ቅድም እንዳልኳቸው ፈንዳሜንታል አናሊሲሳችን የሚያሳየው ምንድን ነው? ሞር ጎልድ ከዚህ በላይ ወደ ታች የመውረድ ፕሮባቢሊቲ ትንሽ ዝቅተኛ ነው፣ ግን ዊክሊ ማርኬት ኢምባላንስ ላይ ስላልመጣ መውረዱ አይቀርም። ስለዚህ ተመልሶ እዚህ ዞን ላይ ከመጣ ከዚህኛው ላይ ባይ ማድረግ እንችላለን ማለት ነው። 3227 ላይ ቲፒያችን ነው ሞስት እዚህኛው ሰፕላይ ዞን ላይ አድርገን ትሬድ ማድረግ እንችላለን። በጣም ሪስካችሁን ግን እያስጠጋችሁ። ስለዚህ ዶንት ቴክ በጣም ሌቨሬጅ በጣም ሪስክ አታደርጉ፣ ግን ኮንትሮል ሊሆን ሪስክ ማኔጅመንታችሁን አሪፍ አድርጋችሁ 1% ብቻ ሪስክ በማድረግ ይህንን ባይ ፖዚሽን ልትገቡ ትችላላችሁ ከዚህ ዞን። ወደዚህ ግን ተመልሶ ካልመጣ ወደ እናንተ እዚህ አካባቢ ላይ እስኪገባ እንጠብቃለን። ኤኒ ቼንጅ ኦፍ ካራክተር ካየን ማርኬት ሽፍት ሎወር ታይም ፍሬም ላይ ከዚህ 75% ፕራይስ ዲስካውንት ላይ ሴል እናደርጋለን ማለት ነው። እዚህ ጎልድ ስቲል አይም ሉኪንግ ፎር ሾርት የመጨረሻውን ሾርት እስከ ዴይሊ ዊክሊ ማርኬት ኢምባላንስ ዴይሊ ማርኬት ኢምባላንስ ወደ ታች እስኪወርድ ድረስ ኤክስፔክት አደርጋለሁ። ወርሃውን ላይ ስታዩ እነዚህ ሊኩዊዲቲ ኤሪያዎችን ካያችኋቸው ልክ እንደዚህ የኛው በቦዲ መቶ ክሎዝ እንዳደረገው እነዚህ ሶስት እዚህ ጋር ሊኩዊዲቲ ሌቭሎችን ክሊር ያደርጋል ብዬ አስባለሁ። ግን ፕሮባብሊ እነዚህ ሊኩዊዲቲ ኤሪያዎች ክሊር አድርገው ወደዚህኛው ሊመጣ ይችላል ወደ 3305 ግን ከዚህኛው ሾርት ተርም ወደ ታች እንዲወርድ ኤክስፔክት አደርጋለሁ። እኔ ፐርሰናሊ ካሳያችሁ 75% ፕራይስ ዲስካውንት መጥቶ እነዚህ ሊኩዊዲቲ ኤሪያዎች ክሊን አድርጎ ከዊክሊ የመጨረሻውን ሴል እለዋለሁ። እኔ ፐርሰናሊ የመጨረሻው ሴል ይመስለኛል። ከዊክሊ በኋላ ግን ኤኒ ባይ ፖዚሽኖችን ብቻ እየፈለጉኝ ትሬድ አደርጋለሁ ማለት ነው። ስለዚህ አሁንም ልክ እንዳልኳችሁ 15 ሚኒት ላይ ያለው ሰፕላይ ዞን አለን። እሱ ሪስፔክት ይደረጋል ወይም አይደረግም የሚለውን ቼክ እናደርጋለን። ከዚህኛው ሌብል ላይ ግን ሾርት ለማድረግ እንሞክራለን ማለት ነው። ይህንን ሚንስ ሴንጋግ ዩሮ ዩኤስዲ ትሬድ የምታደርጉ ልጆች ደቂቃው እየረዘመ ችግር ቲንክ ብዙ እያወራሁ ነው መሰለኝ። ዩሮ ዩኤስዲ ትሬድ የምታደርጉ ሰዎች አሁንም ዲማንድ ዞናችን ላይ ልክ እንደ ጎልድ መጥቷል። ከዲማንድ ዞን ወደ ሰፕላይ ዞን ሲመጣ ፕሪቪየስ ዴይ ያችን አካባቢ 75% ፕራይስ ዲስካውንት ላይ ይመጣል ወደ 1.13 አካባቢ ማለት ነው። ላይ ከረንትሊ እዚህኛው ዲማንድ ዞን ላይ ስለሆነ ከዚህኛው ላይ ሾርት ማድረግ ምንም ሾርት የምናደርግበት ፖዚሽን የለም ኤክሰፕት ባይ ለማድረግ ጥሩ ፖዚሽን ላይ መጥቷል ብዬ አስባለሁ። ፐርሰናሊ እኔ ባይ ፖዚሽን ላይ ስቲል ዩሮ ላይ ፎከስ ስለማላደርግ ይሄንን ትሬድ አላደርገውም። ወደ ላይ ከወጣም ከወረደም ኦኬ፣ ከወረደ ፍሬሽ ሰፕላይ ዞን ይሰጠናል፣ እንደውም ለሴል ይዘጋጃሉ። ወደ ላይ ግን እንዲወጣ ኤክስፔክት ዲማንድ ዞን ነው። እዚህ ጋር እንደምታዩት ኢቭን ፎር አወር ዲማንድ ዞን ማርኬት ሽፍት አለ። ፎር አወር ዲማንድ ዞን ላይ ተመልሶ ነው የመጣው። ስለዚህ ዩሮ ትሬድ የምታደርጉ ፖስብል ባይ ያላችሁ ወደ ላይ አትሊስት የዚህ ሊኩዊዲቲ ሪጀክሽን ካንድል 50% ሆነ እዚህ ድረስ ይመጣል ብዬ ስለማስብ ዩሮ ፕሮባብሊ ባይ ጎልድን ፕሮባብሊ ባይ ቱ ሴል ማለት ነው። ባይ እናደርጋለን ግን ሴል ለማድረግ ማለት ግን ባይ ላይ ሪስክ ማድረግ የምትፈልጉ ልጆች ሪስክ አድርጋችሁ ባይ ማድረግ ትችላላችሁ። ሴም ታይም ዊክሊ ማርኬት ኢምባላንስ አለ። ልክ እንደ ጎልድ ጋር አንድ አይነት ነው። ሊኩዊዲቲ አለ። ስለዚህ ኮሌክት ለማድረግ ወደ ዊክሊ ማርኬት ኢምባላንስ ከመጣ ከዚህኛው ላይ ባይ ለማድረግ እንሄዳለን ማለት ነው። ስለዚህ ዩሮ እና ጎልድ ስቴም እንደምታዩት አንድ አይነት ነው የሚመስሉት ሁለቱም ቻርቶች ማለት ነው። ስለዚህ አንድ አይነት ስትራቴጂ ነው የሚኖርን እነሱም ሁለቱንም ትሬድ ለማድረግ። ጋይስ ቴንክ ዩ ፎር ዋቺንግ። ስለምታዩ በጣም አመሰግናለሁ። ደቂቃው እየረዘመ ነው 18 ደቂቃ ኦልሞስት 20 ሚኒትስ የሆነ ነው። ቴንክ ዩ ፎር ዋቺንግ ጋይስ። የጎልድ እና የዩሮ አውትሉክ ይሄን ይመስላል። ሁለቱም ሾርት ፖዚሽን ናቸው ፎከስ ማድረገው፣ ግን አሁን ከረንት ላይ ያለበት ኤሪያ ሾርት ለማድረግ ወደ ዲማንድ ዞኖቹ መጥቷል። ስለዚህ አሁን ካለበት ላይ ሾርት አናደርግም። ኢንስቴድ በጣም ሪስካችንን ሎ አድርገን ባይ ልናደርግ እንችላለን፣ ግን ወደ ሰፕላይ ዞናችን እስኪመጣ ድረስ ኢን ቢትዊን ምንም አይነት ትሬድ ፕሌስ አናደርግም። ምንም አይነት ሪስክ ማድረግ ስለሌለብን ማለት ነው። ቴሌግራም ላይ ጆይን አድርጉን፣ ፍሪኩዌንት የሆነ ሜሴጅ እንድንላላክበት ማለት ነው። ይህንን ቪዲዮ ደግሞ ካያችሁት ከተመቻችሁ ለምትወዱት ሰው ትሬድ ለሚያደርግ ሰው ሼር አድርጉ፣ ሰብስክራይብም አድርጉ። 50 ከደረስን በኋላ ላይቭ ትሬድ የሚገባለው ኤክስፒሪየንሱ አንድ ላይ ፊል እንድናደርገው ማለት ነው። ጋይስ ኔክስት ዊክ ደግሞ በሌላ ቪዲዮ እስክንገናኝ ቴንኪው፣ አመሰግናለሁ። እግዚአብሔር ይባርካችሁ።